السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على النبي الأمين وعلى آله وصحبه أجمعين. أما بعد، ቁጥር 8 ከተማሪዎች ለሚመጡ ጥያቄዎች መልስ የምንሰጥበት ፕሮግራማችን ነው። ዛሬ ከምናያቸው ጥያቄዎች የመጀመሪያው የዊትር ሶላት ስሰግድ ፋቲሐን ከቀራሁ በኋላ ሌላ ሱራ ስቀራ ቁርአንን ይዤ መቅራት እችላለሁ ወይ የሚል ጥያቄ ነው። በሒፍዝ መቅራት የተሻለ ነው። በሒፍዝ መቅራት የማይችል ሰው ከሆነ ቁርአን ያልሐፈዘ ሰው አሊያ ደግሞ የሐፈዛቸው ውስን አጫጭር ሱራዎች ሆነው ረዘም አድርጎ ለመስገድ ቁርአን ይዞ መቅራት የፈለገ ሰው ኢንሻአላህ ተዓላ ቁርአንን ይዞ መቅራት ይችላል። ወላኪን ሩኩዕ ሲያደርጉ ስጁድ ሲያደርጉ ቁርአኑን ከፍ ያለ ቦታ ላይ ማስቀመጥ ተገቢ ነው። እነዚሁ ደግሞ ቁርአኑን ያዩ ያገላበጡ ዋናውን የሶላት አስኳል ኹሹዕን የሚያስረሳ ኹሹዕን መዘንጋትን የሚያስከትል መሆን የለበትም። ሌላኛው ጥያቄ ሶላት ስሰግድ ንያን ረስቼ የሰገድኩ ያለ ሁለት ረካዓ ላይ አስታወስኩኝ። የምሰግደው ዙህርን ነበር። ልክ እንዳስታወስኩ ነይቼ ሶላቴን አጠናቀቅኩኝ። ይህ አሰጋገዴ ትክክል ነውን የሚል ጥያቄ ነው። በሙሉ የዑለሞች ስምምነት ለየትኛው ሶላት ላይ ንያ ማድረግ ዋጅብና ግዴታ ነው። ያለ ንያም ሶላት የለም። ንያን እስከናካቴው የረሳ ሰው አሊያ ደግሞ መሃል ላይ ያስታወሰ ሰው ሶላቱን መልሶ አስተካክሎ ነይቶና ዳግም ሐርሞ መስገድ ይጠበቅበታል። ንያ ሳያደርግ ሶላትን ግዴታነት ሳያስብ የሚሰግደው ሶላት ወቅቱን ልብ ሳይል ዝም ብሎ ጎንበስ ቀና ማለትና የሶላት ተግባራትን መፈጸም የጀመረ ሰው ሶላት ውስጥ አልገባም። የሚነየተው ከተክቢረተል ኢሕራም ጋር ነው። በተወሰነ መልኩ ከተክቢረተል ኢሕራም ትንሽ ቀደም ቢል ችግር እንደሌለው ተገልጿል። አማ ጭራሹኑ የሚሰግዱትን ሶላት ሳያውቁ ምን ሊያደርጉ እንደሆነ ሳያስቡ ዝም ብሎ የሶላትን ስራ መጀመር ሶላት አይባልም። በዚህ መልኩ የተሰገደ ሶላት በዚህ መልኩ የተሰገደን ሶላት መድገም ግዴታ ይሆናል። መሃል ላይ ካስታወሱም ወጥቶ እንዳድስ ነይቶና ሐርሞ መጀመር ይጠበቅብናል። ወላኪን ንያ የሚረሳ ነገር አይደለም። ለአላህ ተባረከ ወተዓላ እጅግ በጣም ቀላል ነገር ነው። አልኢማም ኢብኑ ተይሚያ ረሒመሁላህ ተዓላ የሚያደርገውን ያወቀ ሰው ነይተዋል ብለዋል። ንያ ማለት የሚያደርጉትን ማወቅ ማለት ነው። ልብን መሰብሰብ ማለት ነው። ንያ በሚባልበት ጊዜ የግድ ፊት ለፊትህ ካዕባን እስክታይ ድረስ አላህ አላህ አላሁ አክበር ያልክ ተጨናንቀህ ነይት እንደሚሉት አይደለም። ወይም ደግሞ በምላስ ነወይቱ ኡሰሊ ፈርደ ዙህሪ ፈርደ አልዐስሪ 4 ረክዓትን 3 ረክዓትን ያላችሁም ተናገሩ ማለት አይደለም። ንያ በምላስ አይደለም በልብ ነው። በመሆኑም ውዱእ ማድረጋችን ስራችን ትተን መስጂድ መሄዳችን ቤት የሚሰግዱ ሰዎችም የሶላት ልብሳቸውን ሰግደው ወደ ቂብላ ዞረው መቆማቸው የሚሰግዱትን ሶላት ምንነቱን ማወቃቸው ንያ ይባላል። ሆኖም ሶላት ውስጥ ከመግባታችን በፊት በውስጣችን ይህ ዙህር ነው አላህ ዋጅብ ያደረገው ወቅቱን ጠብቄ መስገድ አለብኝ ብለን አስበን ሊሆን ይገባል። ሌላኛው ጥያቄ የኮሶ ስላለብኝ ሶላት ላይ ሆኜ ጥርጣሬን ይፈጥርብኛል። እናም ሶላት ላይ ሆኜ ቢወጣ ሶላቴን ማቋረጥ አለብኝ ወይ? እንዴት ነው ብታብራሩልኝ ይላል። አላህም እንዲያስወግድልኝ ዱዓ አድርጎልኝ አለ። ነስአሉላህ አን የሽፊየ ኩለ መሪድ ሙስሊም ወዩዓፊ ኩለ ሙብተላ። ትላትልና መሰል ነገሮች ከሆድ መውጣት በሽንት መውጫ መንገድ የወጡ እስከሆነ ድረስ ውዱእ እንደሚያፈርሱ ጅምሁር ዑለማ ጠቅሰዋል። ምክንያቱም ከመዲ ጋር ከሁክም አንፃር ከመዲ ጋር ተቀራራቢ ነው። እንደዚሁ በሚወጣበት ጊዜም እርጥበት ይኖራል። ነቢ አለይሂ ሰላቱ ወሰላም ከወር አበባ ደም የሆነ ሌላ ደም የሚወርዳትን ሴት ውዱእ እንድታደርግ አዘዋል። ወላኪን ሶላት መደገም አለበት ውዱእ ይበላሻል የምንለው መውጣቱ ከተረጋገጠ ነው። እንዲህ አይነት ችግር ስላለብኝ ሊወጣ ይችላል በሚል ግምት ብቻ ሶላትን ማቋረጥ ተገቢ አይደለም። መጀመሪያ የሶላትን ሸርጥ አሟልተው ጧሃራን አሟልተው ሶላት ውስጥ እስከገቡ ድረስ መውጣት የሚቻለው እርግጠኛ የሆኑበት ጧሃራን የሚያፈርስ ነገር ከተከሰተ ነው። ጥርጣሬ ስላለ ብቻ ማቋረጥ አይቻልም። እንደዚሁ ደግሞ መውጣቱን እርግጠኛ እስካልሆኑ ድረስ
መፈለግና መፈተሽም አያስፈልግም። የወጣ እንደሆነ ወይም መውጣት የጀመረ እንደሆነ ሶላቱ ይበላሻል። ይህ ነገር ያለ ምንም ማቋረጥ ሁሌም ከሆነ የሚከሰተው ከሰለሰል በውል ይመደባል። ዝም ብሎ መስገድ ይቻላል። ሁሌም ከሆነ በምንልበት ጊዜ የአንድ ሶላት ወቅቱ ገብቶ ወቅቱ እስኪወጣ ድረስ ባለው ጊዜ ሁሉ እንዲህ አይነት ችግር የሚከሰት ከሆነና ንጹህ ሆነው አንድን ሶላት መስገድ የሚችሉበት ወቅት መሃል ላይ ከሌለ የሰገዱ እንኳ እንዲህ ነገር ቢከሰት ዝም ብሎ መቀጠል ይቻላል። መጀመሪያ በተቻለ ያክል ጧሃራ ውዱእ ተደርጎ ከተገባ ማለት ነው። ነገር ግን በየመሃሉ ያቋረጠ ከሆነ የሚከሰተውና ሶላቱን መስገድ የሚቻልበትን ክፍት ጊዜ ማግኘት የሚቻል ከሆነ የሰገዱ እንዲህ ነገር ከተከሰተ ድጋሚ ጧሃራ አድርጎ ውዱእ አድርጎ መስገድ ግዴታ ይሆናል። ሌላኛው ጥያቄ እኔ ሁል ጊዜ ፈሳሽ ይፈሰኛል፣ በየሶላቱ ሰዓት ሙሉ ትጥበት መታጠብ አለብኝ ወይ በታብራሩልኝ? ምን ነው ተመሳሳይ የሆነ ጥያቄ በሽታ ምክንያት ፈሳሽ ይፈሰኛል፣ ይህ ፈሳሽ ሶላቴን ያበላሻልን የሚል ጥያቄም አለ። ማንኛውም ከሽንት ወይም ከሰገራ መውጫ የሚወጣ ነገር ውዱእን ያፈርሳል። ከሶላት በፊትም ይሁን ሶላት ውስጥ ሆነው ማለት ነው። ከላይ እንደተጠቀሰው በቋሚነት ሁሌም እንዲህ ነገር የሚከሰት ከሆነና የአንድ ሶላት ወቅቱ ገብቶ እስኪወጣ ድረስ ባለው ጊዜ ለአፍታ እንኳን እንዲህ ነገር ማይቋረጥ ከሆነ ከአቅም በላይ በሆነ ነገር አላህ አያስገድድም። ውዱእ አድርጎ ጧሃራ አድርጎ መስገድ ይቻላል። እንዲህ አይነቱ ችግር ግን አልፎ አልፎ ከሆነ የሚከሰተው እየሰገዱ ሳለ እንዲህ ነገር ቢከሰት አቋርጦ ሄዶ ጧሃራን አሟልቶ ተመልሶ መስገድ ግዴታ ይሆናል። እኔ ሁል ጊዜ ፈሳሽ ይፈሰኛል በየሶላቱ ሙሉ ትጥበት ይወጅብብኛል ወይ የሚለውን በተመለከተ የዘር ፈሳሽ ሆኖ በስሜት በንዝረት የሚወጣ ከሆነ አዎን ትጥበት ግዴታ ነው እንላለን። ከዘር ፈሳሽ ውጪ ያሉ ከስሜት ጋር የተያዙ ፈሳሾች ከሆኑ ስለ ተቃራኒ ጾታ ሲያስቡ አሊያ ደግሞ ከተቃራኒ ጾታ ጋር በስሜት ሲነካኩ የሚወጣ ፈሳሽ ከሆነ ይህ ውዱእ ነው የሚያፈርሰው። የነካውን ቦታ ማጠብና ውዱእ ማድረግን ነው የሚያስገድደው። ከሴቶች ከሆነ እንዲህ ነገር የሚከሰተው ከወር አበባ ደምና በጀናባ ጊዜ እንደዚሁ በእንቅልፍ ልብ በስሜትና በንዝረት ከሚወጣ ውጪ ያለ ፈሳሽ ትጥበትን ግዴታ አያደርግም። ሌላኛው ጥያቄ ጀናባ ሆኜ ታጥቤ ሶላቴን ከሰገድኩ በኋላ ፈሳሽ ይፈሰኛል፣ ድጋሚ መታጠብ ግዴታ ይሆንብኛልን የሚል ጥያቄ ነው። ከታጠቡ በኋላ የወጣው ፈሳሽ በስሜትና በንዝረት ከሆነ አዎን ድጋሚ መታጠብ ግዴታ ይሆናል። ከታጠቡ በኋላ የወጣው ፈሳሽ የመጀመሪያው ፈሳሽ አካልና ቅሬት ከሆነ ድጋሚ መታጠብ ግዴታ አይሆንም፣ ከወንድም ይሁን ከሴት ማለት ነው። እንዲህ ነገር እንዳይከሰት ጀናባን ከመታጠብ በፊት ሽንት መሽናትና እስትንጃ ማድረጉ የተሻለ ነው። ሌላኛው ጥያቄ አንዲት ሴት በረመዳን በሌሊት ክፍለ ጊዜ ዚና ብትሰራ ከፋራው ምንድነው የሚል ጥያቄ ነው። አላህ ተባረከ ወተዓላ ዝሙትን አትቅረቡ ብሏል። ዝሙት ከባድ ወንጀል ነው። አላህ ያየኛል የሚል ሰው፣ የአኺራ ጉዳይ የሚያሳስበው ሰው፣ የቂያም ቀን የሰው ልጆች በሙሉ በተሰበሰቡበት ራቆቴን አላህ ፊት ቆማለሁ የሚል ሰው ዝሙትን አይዳፈርም። ከከባድ ወንጀሎች መሃል አንዱ ነው። አላህን ከሚያስቆጡ ነገሮች መሃል አንዱ ደግሞ የዘር ፈሳሽን ያልተፈቀደለት ማህፀን ላይ ማፍሰስ እንደሆነ ነቢያችን አለይሂ ሰላቱ ወሰላም ተናግረዋል። የዝሙትን በር ልንዘጋጋ ለዝሙት ሰበብ የሚሆኑ ነገሮችን አውቀን ልንርቃቸው ይገባናል። ሴት ልጅ ያለ መህረም አትጓዝ። ባዕድ ወንድና ባዕድ ሴት ተነጥለው ለብቻቸው አንድ ክፍል ወይም ገለል ያለ ቦታ ላይ አይሁኑ። ወንዶች ሴቶችን ሲያናግሩ ከመጋረጃ በስተጀርባ ሆነው ያናግሯቸው። ሴቶች ወንዶችን ሲያናግሩ ድምጻቸውን አያቅለሰልሱ። ሽቶ ተቀብተው አይውጡ። እነዚህ ሁሉ የዝሙትን በር ለመዝጋት የተደነገጉ ህግጋቶች ናቸው። እነዚህን የጣሰ ሰው ዝሙት ላይ መውደቅ ይቀለዋል። አላህን ልንፈራ ነገ እሱ ፊት ራቆታችንን እንደምንቆም ልናቅ ይገባናል። ተሳስቶ ዝሙት ላይ የወደቀ ሰው ከተወበተ አላህ ተባረከ ወተዓላ ተውበቱን ይቀበለዋል። በረመዳን ምሽት መሆኑ ወንጀሉ ከባድ እንዲሆን ያደርገዋል። ማታ ላይ ጾም ካለመኖሩ አንፃር ከተውበት ውጪ ሌላ ተጨማሪ የሚደረግ ነገር የለም። ሌላኛው ጥያቄ የኢትዮጵያ 90,000 ብር ስንት ብር ነው ዘካ የሚወጣበት ብታብራሩልኝ? ማንኛውንም ዘካ ማውጣት የምንፈልገውን ገንዘብ ለ40 አካፍለ ነው ለ40 ስናካፍል የሚመጣውን ውጤት ዘካ ለሚገባው ሰው መስጠት ነው። አመት የሞላው የ90,000 ብር ዘካው
2250 ብር ነው የአንድ ዓመት ከሆነ ማለት ነው። የሁለት ዓመት የሶስት ዓመት ከሆነም በዚሁ ማባዛት ነው። ሌላኛው ጥያቄ ሴት ልጅ ዳዕዋ ማድረግና ፈትዋ መስጠት ትችላለች ወይ? ኡስታዛ ብትባልስ እንዴት ይታያል? ወንዶችን በመጋረጃ ሁና በድምጽ ማስተማር ትችላለችን? የሚል ጥያቄ ነው። ሴቶች ለሴቶች ዳዕዋ ማድረግ፣ ማስተማር፣ ፈትዋ መስጠት ይችላሉ። ምንም ችግር የለው። ሴቶች ለወንዶች በሚሆንበት ጊዜ ግን አላህ ተባረከ ወተዓላ ሴት ልጅ ከወንዶች እንድትርቅ እንድትጠነቀቅ አዟል። በርካታ የዲን እስላም ህግጋቶች ላይም በመሰረቱ ድምጽ ጮክ ተደርጎ የሚባሉ የሚደረጉ ነገሮችንም ጭምር ሴቶች ያለ ድምጽ እንዲያደርጉ አላህ ተባረከ ወተዓላ አዟል ወይም ሸሪዓ ተደንግጓል። ሴት ልጅ እንደ ወንዶች ጮክ ብላ አዛን አትልም። ወንዶችን ኢማም ሆና አታሰግድም። በሸሪዓችን ጁሙዓም ይሁን ዒድ ላይ ኹጥባ አታደርግም። ሶላት ላይ ሆና እንኳን የሆነ ነገር ቢገጥማት ሴት ልጅ እንደ ወንድ ሱብሃንአላህ አትልም። ይህ ሁሉ የሆነው ፊትና እንዳይመጣ እንዳትፈትን ወይም እንዳትፈተን። ወሀከዛ ሒጃብ የተደነገገውም ከወንዶች አይን እንድትጋረድ ነው። ሶላቱል ጀማዓ እንደዚሁ ጁሙዓ ሴቶች ላይ ግዴታ አይደለም። ጂሃድ ሴቶች ላይ ግዴታ አይደለም። ሐጅና ዑምራ በሚያደርጉበት ጊዜ ወንድ ተልቢያ ሲል ሴቶች ድምጻቸውን ጮክ አድርገው ተልቢያ አይሉ። ከነዚህ ሁሉ የምንረዳው ሴት ከወንዶች መራቅ አለባት ነው። ወንድ የተለያየ ቦታ ተንቀሳቅሶ በተለያየ መልኩ እንደሚያስተምረው ሴቶች ማስተማራቸው ሱሐቦች ዘንድ ታቢዒዎች ዘንድ የተለመደ አይደለም። ወላኪን ፊትና አይከሰትም ተብሎ ከታመነ በእድሜ የበሰለች ከሆነችና ሚማሩትም ወንዶቹም አላህን የሚፈሩ ከሆኑና በእድሜ የበሰሉ አደብ ያላቸው ከሆኑ በሀገሩ እሷ ጋር እንጂ ሌሎች ጋር የማይገኝ እውቀት እሷ ጋር ካለ አደቡን በጠበቀ መልኩ እሷ ጋር ቢቀሩ ችግር የለውም እንላለን። አንዳንዴ ሱሐቦች አይሻን ሄደው ፈትዋ ይጠይቁ እንደነበረው በሆነ ሐሳብ ላይ ሳይግባቡ ከቀሩ ከረሱል ሰለላሁ ዐለይሂ ወሰለም በዚህ ዙሪያ ምን ሰምተሻል ብለው ይጠይቁ እንደነበረው በዚህ መልኩ ቢደረግ ችግር የለውም እንላለን። አማ ሀገር ላይ ዑለሞች ያሉ እሷ ጋር ያለው እውቀት ሌሎችም ጋር ያለ ወንዶች ሴት ጋር ሄደው ይማሩ ማለት እንደዚሁ ደግሞ ሴት ልጅ በየሀገሩ እየተንቀሳቀሰች መጋረጃ ተደርጎላት ወንዶችን ሰብስባ ታስተምር ማለት ተገቢ አይደለም። ሴት እህቶቿን ሰብስባ ያውም ሳይበዛ እና አልባኒና ሌሎችም እንደጠቀሱት አንዳንዴ እሷ ጋር እየሄዱ ሌላ ጊዜ እሷ ተማሪዎች ጋር እየሄደች ብትማር ብታስተምር ችግር የለውም እንላለን። والله تعالى أعلم። አማ ሚዲያ ላይ ሴት ልጅ በድምጿ ደርስ እየቀዳች መልቀቁ አደብ ያለውም የሌለውም ወንድ ጋር እየደረሰ ፊትና ሊያመጣ ስለሚችል ይከለከላል። ሌላኛው ጥያቄ ንቃቤን ላላወልቅ ለአላህ ቃል ገብቼ ነበረ፣ ስራ ስገባ ንቃብ ካለበሽ አንፈልግም ይሉኛል። አሁን ንቃቡን አውልቄ ሀገር ስገባ በለብስ እችላለሁን የሚል ጥያቄ ነው። የአላህ ተባረከ ወተዓላ የረሕመቱ በር ሰፊ ነው። ማንኛውም ሰው ጌታውን በአግባቡ ካመለከና ከተገዛ አላህ በአግባቡ ይረዝቀዋል። እንዳዘዘን እንገዛው ቃል በገባልን መሰረት ይረዝቀናል። ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን ማ ኡሪዱ ሚንሁም ሚን ሪዝቅን ወማ ኡሪዱ አን ዩጥዒሙን ብሏል አላህ ተባረከ ወተዓላ። ኢነላሀ ሁወ ረዛቁ ዙል ቁወቲል መቲን ብሏል። የአላህ ባሪነታችንን ዒባዳችንን ካሳመረን ሪዝቁ ፈልጎን ይመጣል። ሪዝቁን በወንጀል ልንፈልገው አይገባም። በመሆኑም የተገኘው ስራ ኒቃብን አውልቁ የሚያስብል ከሆነ ሌላ ሰብር አድርገን እስትግፋርና ዱዓ እየተደረገ ኒቃብ አውልቁ ሳይባል መስራት የሚቻለን ስራ መጠበቅ ነው ግዴታ የሚሆን። ሌላኛው ጥያቄ እናትና አባቴ በተደጋጋሚ ይጣላሉ። በተለይ እናቴ በምትናገራቸው ንግግሮች እናቴን ከልቤ ነው የምጠላት። ይሄን ማድረግ የነሱን ሐቅ አለመጠበቅ ይሆንብኛል ወይ የሚል ጥያቄ ነው። ልጆች ወላጆቻቸውን ሊወዱ ሊያከብሩ ሊያዝኑላቸው ይገባል። አላህ በተከበረው ቃሉ ወኽፊድ ለሁማ ጀናሐ ዙሊ ሚነ ረሕመ ወቁል ረቢ ርሐምሁማ ከማ ረበያኒ ሰጊረን ብሎናል። ለወላጆችህ የእዝነትን ክንፍ ዝቅ አድርግላቸው፣ እጭ አትበላቸው። ጌታዬ ሆይ ሕፃን ሆኜ እንዳዘኑልኝ እዘንላቸው ብለህ ዱዓ አድርግላቸው ብሎናል። ወላጆችን መጥላት ሳይሆን መውደድ ነው የሚገባ።
እንዳንወዳቸው የሚያደርግን ነገር ሲያዩ ካየናቸው ቀስ ብለን ልንመክራቸው ይገባል። መክረናቸው እንኳን ባይቀበሉ ልናዝንላቸው፣ ይሄን የሚያጠፉትን ጥፋት የሚተውበትን መንገድ ልንፈጥር ልናመቻች፣ ከነሱ ጋር በእድሜ ተቀራራቢ የሆነን ሰው ፈልገን ልናስመከራቸው ይገባል። ወሀከዛ የሚያጠፉት ጥፋት ከዲን ጋር እስካልተያዘ ድረስ በዚህ ጥፋታቸው ምክንያት ለነሱ ያለን ፍቅር ሊቀንስ አይገባም። የበዛና የተባባሰ ሄደም እንደሆነ ይሄን ጥላቻ ለማስወገድ የሚረዱ ነገሮችን ሁሉ ማድረግ ተገቢ ነው። በግልጽ ማናገር ካስፈለገም በግልጽ መንከር፣ ይሄን ማድረግሽ እንድጠላሽ ያደረገኝ ነው፣ ይሄን ደግሞ አልፈልግም አላህም አይወደውም ብሎ ቀጥታ መምከር አስፈላጊ ሆኖ ከተገኘ ይደረጋል። ሆኖም ሳይፈልጉት በግድ የሚያጠፉት ጥፋት የመጣ ውስጥ ላይ ጥላቻ ቢፈጠር ወደው እስካልተቀበሉት ድረስ እስካልፈለጉት ድረስ እንደዚሁ ደግሞ ይሄን ጥላቻ መሰረት አድርጎ ሐቃቸውን እስካልነፈጉና እስካልበደሏቸው ድረስ ይህ አላህ ዘንድ አያስቀጣም እንላለን። እነማ የሚያስቀጣው የሚያስወቅሰው በዚህ ጥላቻ ምክንያት ሐቃቸውን ሲከለከሉ ነው። እናት አባትን መናገሯ የእሷን ሐቅ አያስቀረው፣ አባትም እናትን መናገሩ ወይም መበደሉ የእሱን ሐቅ አያስቀረው። በተቻለ ያክል ለማስታረቅ መሞከር፣ ካልተሳካና ካልተቻለ ልጆች የሁለቱንም ሐቅ መጠበቅና ገለልተኛ መሆን ይገባቸዋል። እናቶችም ልጆቻቸውን የግድ ከኔ ጋር ሁኑ ብለው ሊያነሳሱ አይገባም። አባቶችም ልጆች እናቶቻቸውን እንዲጠሉ ሊያደርግ አይገባም። ልጆች የአባትም የእናትም ናቸው። ሴቶች ከእናት ጋር፣ ወንዶች ከአባት ጋር ወይም በተቃራኒው ሊሆንም አይገባም። እስከ መጨረሻው እንኳን ነገሩ ከሮ ቢለያዩ ራሱ የወላጅነታቸው ሐቅ የማይቀር ጉዳይ ነው። ሌላኛው ጥያቄ አባቴ ያባክናል፣ ይቅማል፣ ያጨሳል፣ የዓመት አዝመራ ለቤት በቂ የነበረውን ወስዶ ይሸጥብናል። ከዛም በክረምት ጊዜ ወለድ የወሰደ ያበላናል። እኛ በመብላታችን ተጠያቂ ነን ወይ የሚል ጥያቄ ነው። ወለዱን የሚወስደው ቤተሰቡን ለማብላት ብሎ እስከሆነ ድረስና እናንተም ከወለድ ተወስዶ የመጣ መሆኑን እስካወቃችሁ ድረስ መብላቱ ይከለከላል። መቃሙ ማጨሱ በአኺራም በአዱንያም ይጎዳዋል፣ ከቤተሰቦቹም ጋር ያጣላዋል። በመሆኑም እሱን መምከር፣ አላህን ፍራ ማለት፣ መስጂድ መውሰድና መገሰጽ ግዴታ ይሆናል። ወለዱን በተመለከተ ሌላ ሰው ስላመጣው ብቻ ሐራምነቱ አይቀርም። ቀጥታ መቀበሉም ሐራም ይሆናል። ቀጥታ ተቀብሎ መብላቱ ሐራም እንደሚሆነው ሁሉ በእጃዙር ሌሎች ተቀብሎ አምጥተውት ከሪባ የመጣ መሆኑን ያወቁ መብላትም ሐራምና የተከለከለ ይሆናል። ሌላኛው ጥያቄ አባቴ እኔንም ወንድሞቼንም በሙሉ ልጆቼ አይደላችሁም ይላል። ከዚህ የመጣም ስልክም አልደውልለትም፣ አላናግረውም፣ ምን ትመክሩኛላችሁ? ልጆቼ አይደሉም ያለው ሙሉ በሙሉ ቤተሰብ ሰብስቦ ሽማግሌ ሰብስቦ ፍርድ ቤት ቀርቦ ከሆነ ይሄን ያለው ፍዕልን አባት አይደለም፣ የአባትነትም ሐቅ የለውም፣ የአባትነትም ማዕረግና ክብር አይኖረውም። ወላኪን ልጆቼ አይደሉም የሚለው እንደዚሁ በግድ የለሽነትና የነሱ ኃላፊነት የለብኝም ለማለት ከሆነ አልያ ደግሞ ሌላ ትዳር መስርቶ ሌሎቹን ልጆቹን ለመሸሽ ከሆነ ይሄን የሚለው እነሱ በትክክል በሸሪዓው መሰረት ልጆቹ ከሆኑ ይሄን መናገሩና ልጆቼ አይደሉም ማለቱ ብቻ የነሱ ልጅ መሆናቸውን እንዲቀር ያደርገው፣ ለነሱም አባታቸው መሆኑ አይቀርም። እሱ ዝምድናውን ቆረጠ ብለው ደግሞ ልጆች ዝምድና ሊቆርጡ አይገባም። በተቻላቸው ያክል እሱን ሊያርሙት፣ ይሄን ማለቱ ተገቢ እንዳልሆነ አላህ ዘንድም እንደማያስጠይቀው ሊነግሩትና ችግር ካለ ቁጭ ብለው ተወያይተው ሊፈቱ ይገባል። ሆኖም በተለያየ መልኩ በተደጋጋሚ ሊያናግሩት ሞክረው ፈቃደኛ ካልሆነ ስልክ ተደውሎለትም የማያነሳ ከሆነ አላህ ተባረከ ወተዓላ ከአቅም በላይ አያዝም። ሌሎች ሰዎች ጉዳዩን እንዲፈቱት ጥረት ከማድረግ ጋርና ባገኙት ሰዓት እሱን ለማናገር ሐቁን ለመስጠት በውስጥ ከመነየትና ዝግጁ ከመሆን ጋር ዝም ቢሉት ምንም ችግር የለውም እንላለን። ወላኪን ዝም ማለቱ ነገሩ እየተባባሰ እንዲሄድ የሚያደርግ መሆን የለበትም። የአባትነት ሐቅ እጅግ በጣም ከባድ ነው። ካናገሩኝ አናግራቸዋለሁ፣ ከተውኝ እተዋቸዋለሁ አይባልም። ተራ ዘመዶችን እንኳ እነሱ ዝምድናውን ቢቆርጡት ፈልገን እንድንቀጥል ሸሪዓ አዞናል። ሌላኛው ጥያቄ
በአንድ አካባቢ 2-3 መስጂዶች አሉ። አንዱ አዛን ብሎ እሱ የሚለውን እየተከታተልኩኝ እያለ ሌላ አዛን ይላል። አንዱ ጨርሶ ሌላኛው አዛን ሲል ድጋሜ የሱንም መከተል አለብኝን የሚል ጥያቄ ነው። ነቢያችን አለይሂ ሰላቱ ወሰላም ሙአዚን አዛን ሲል ከሰማችሁ እሱ ሚለውን በሉ ብላ ከአንድ በላይ አዛን በምንሰማበት ጊዜ መጀመሪያ ቀድመን የሰማነውን አዛን ከተከታተለን ይሄን ነብያዊ ትእዛዝ ተግባራዊ አድርገናል ይበቃል ያሉ ሊቃውንት አሉ። የሰማነውን ሁሉ ተከተለን ማለት አለብን። ምክንያቱም አዛን ሲሰሙ እሱ ሚለውን ሙአዚንን ሲሰሙ እሱ ሚለውን በሉ የሚለው ነብያዊ ትእዛዝ ሁሉንም አዛን ያካትታልና ያሉ ሊቃውንት አሉ። በጥቅሉ ለሙአዚን መልስ መስጠትና እሱ ሚለውን ተከትሎ ማለት ምንጊዜም ቢሆን ሱና ነው። አንደኛውም ይሁን ሁለተኛው ማለት ነው። የተለያዩ አዛኖችን መመለሳችን ተጨማሪ አጅር ነው የምናገኘው። በመሆኑም ከተቻለ ሁሉንም እንላለን። የሚከብድበት ሁኔታ ካለ የመጀመሪያውን ካለን ይበቃል። በተለይ ሄደን የምንሰግድበት መስጂድ ላይ የተባለውን አዛን መመለሱ በላጭ ነው እንላለን። ሌላኛው ጥያቄ ሱረቱል በቀራን መቅራት ካልቻለን ሌላ ቃሪእ ቤታችን ውስጥ ሁሌም ከፍተን ማድመጥ ሸይጣንን ይከላከልልን ይሁን? ሱረቱል በቀራ የሚቀራበት ቤት ሸይጣን አይገባም ሲባል ስለሰማሁ ነው ይላል። ነዓም ነቢያችን አለይሂ ሰላቱ ወሰላም ሱረቱል በቀራ ከሚቀራበት ቤት ሸይጣን ይሸሻል ብላ። ሱረቱል በቀራን የሚቀራ ሰው ድግምት እንደማያጠቃውም ተነግሯል። እነዚህ ሐዲሶች ላይ የቀራ ሰው ነው ያሉት ነቢያችን አለይሂ ሰላቱ ወሰላም። ሱረቱል በቀራ የሚቀራበት ቤት ነው ያሉት። ባለቤቱ ራሱ ሊቀራ ይገባዋል። ከሲህር መጠበቅ የሚፈልገው ሰው ራሱ ሊቀራ ይገባዋል። እዚህ ላይ የተነገረውን ጥቅም ሙሉ በሙሉ የምናገኘው ለራሳችንም ይሁን ቤቱ ውስጥ ራሳችን ስንቀራው ነው። ራሱ መቅራት ያልቻለ ሰው ዝም ከማለትና ከመተው በቴፕና በመሰል ነገሮች የተቀረጸን ቁርአን ቢከፍት ኢንሻአላህ ተዓላ በተወሰነ መልኩ አላማው ይሳካል። ሌላኛው ጥያቄ ከሳውዲ ወደ ሀገር ለሚሄድ ሰው ሪያሉን ልኬ አስመንዝሮ ለቤተሰብ ቢሰጥልኝ ከሸሪዓ አይጋጭም ወይ የሚል ጥያቄ ነው። ሸሪዓው በሚያዘው መሰረት ቀጥታ እጅ በእጅ መንዝሮ ከሆነ የሰጠው ምንም ችግር የለውም፣ ይቻላል። ሌላኛው ጥያቄ ወለድ የሚበሉ ሰዎች ቤት ዚያራ ሄዶ ምግብን መብላት እንዴት ይታያል የሚል ጥያቄ ነው። ከስቡ ሐራም የሆነን ሰው ምግብ መብላት ከሱ ጋር በገንዘብ መነካካትን በተመለከተ የዲን ሊቃውንት ሁለት አይነት አስተያየት አላቸው። ወንጀሉ በሱ ነው የሚሆነው። ለኛ ብሎ ወለዱን እስካላመጣው ድረስ እሱ ከሚበላው ብንበላ ብንጠቀም ችግር የለውም ያሉ ዑለሞች አሉ። ሐላል መሆኑን 100% እርግጠኛ እስካልሆነን ድረስ መብላት አይቻልም ያሉ ዑለሞች አሉ። የረሱሉን ሰለላሁ ዐለይሂ ወሰለም ሁኔታ በምናይበት ጊዜ ከመዲና አይሁዶች ጋር ሲኖሩ ቤታቸው ሄደው ምግብ እንደበሉ የሚያሳዩ ሐዲሶች አሉ። አይሁዶች የተለያዩ ሐራም ከስቦችን እንደሚከስቡ ይታወቃል። ጉቦ እንደሚበሉ ይታወቃል። ከመሆኑም ጋር ነቢያችን ሰለላሁ ዐለይሂ ወሰለም ከስባቸው በዚህ መልኩ ሐራም የተቀላቀለበት ሊሆን እንደሚችል ያወቁ ሄደው በልተዋልና እኛም ብንበላ ችግር የለውም ወንጀሉ እሱ ላይ ነው የሚሆነው ማለት እንችላለን። ወላኪን በላጩ አንተ ጋር አልበላም ማለቱ እሱ እንዲማርና ከወለዱ ከጉቦው ከማጭበርበርና ከመዝረፉ እንዲወጣ የሚያደርገው ከሆነ መተውና መራቁ ነው። እሱን ማግለሉ መራቁ እልህ ውስጥ ገብቶ የበለጠ እንዲጠም ከዚህ የከፉ ወንጀሎችም ላይ እንዲወድቅ የሚያደርገው ከሆነ በሚቀራረቡበት ጊዜ ለመብላት ከተገደዱ አለ አስፈላጊ ሆኖ ከተገኘ ብዙም ደስተኛ ሳይሆኑ በተወሰነ መልኩ ቢቀማምሱ ለመስለሓ ችግር የለውም ይባላል። ሌላኛው ጥያቄ አንድ ክርስቲያን ጓደኛ ነበረችኝ። ቲያንስ የሚባል ቢዝነስ ላስገባሽ ብላ 700 ሪያል ከፍላ አስመዘገበችኝ። በሰዓቱ ስራ ነበርኩኝና ከኔ ልስጥልሽና ስንገናኝ ትሰጪኛለሽ ብላኝ ነበረ። ከዛም ልጅቷ ጋር ሳንገናኝ ሀገር ሄድኩኝ። ልጅቷን አሁን ላገኛት አልቻልኩም። ይሄን ብር ምን ማድረግ ነው ያለብኝ የሚል ጥያቄ ነው። ቲያንስ የሚሉት ከ9 ዓመት ጀምሮ እኔ እስከማውቀው ድረስ የተለያዩ ሀገራት ላይ የሚንቀሳቀሰው የቢዝነስ ግሩፕ በሐቂቃው ቁማር ነው። ቁማር ደግሞ በዲናችን የተከለከለ ነው። ኢነመል ኸምሩ ወልመይሲሩ ወልአንሳቡ ወልአዝላሙ ሪጅሱን ሚን ዐመሊ ሸይጣን ፈጅተኒቡህ ብሏል አላህ ተባረከ ወተዓላ።
ቁማርን አላህ ተባረከ ወተዓላ የሸይጣን ስራ ነው ራቁት ተጠንቀቁት ብሏል። በዚህ ዙሪያ በርካታ የእስላማዊ ጥናቶች ተቋማት መግለጫዎችን አውጥተዋል። በየሀገሩ በየጊዜው ስማቸውን ቀይረው የሚሸጡትን ዕቃ ቀይረው ይመጣሉ። ወላኪን ዞሮ ዞሮ አላማቸው አካሄዳቸው አንድ ነውና እንደዚህ አይነት ቢዝነስ ውስጥ መሳተፍ ይከለከላል። ብሩን መመለስ አለመመለሱን በተመለከተ ጠያቂው ወይም ጠያቂዋ አስመዝግቡኝ አስገቡኝ ብሎ ሰውን ገፋፍቶ ከሆነ ያስገቡት ብሩ በዛው ይቀራል። ስጡልኝ ላለው ሰውም ብር መስጠት ይጠበቅበታል። እሱ አስገቡኝ ሳይል ሌሎች ገፋፍተው አስገብተውት አስመዝግበውት ብር ከፍለውለትም ኋላ ላይ ስጠኝ ቢሉት በማይቻል ነገር ለሱ ያወጡትን ብር መስጠት አይወጅብበትም። የሰጡ ሰዎችም አታሎ እንዲህ ነገር ውስጥ ካስገባቸው ሰው ብራቸውን ማስመለስ ይችላሉ። ሌላኛው ጥያቄ እህቴ ጓደኛ ነበራት። አባቴም ይሄ ልጅ አልወደደውም፣ ጥሩ እንዳልሆነም ነገራት። እሱን ካገባሽ ልጅ አይደለሽም አላት። ብዙም ሳይቆይ አባቴ ወደ አኺራ ሄደ። ከዛም አጎቴ ንካህ አሰረላት። አባቴ ፈቃደኛ ባለመሆኑ ንካሁ እንዴት ይታያል የሚል ጥያቄ ነው። አባቴ ይሄን የከለከሉበት ምክንያት ልጁ ንካህ አስሮ መኖር አይችልም የሚያስብል ሸሪዓዊ በቂ ምክንያት ኖሮ ከነበረ አባት ሞተው ንካሁን ሌላ ወሊ ሲያስረውም ይህ ችግር ከነበረ ይህ ችግር እንደነበረው ከሆነ ንካሁ ትክክል አይደለም እንላለን። ወላኪን አባት አያሉት ግለሰቡ ንካህ አስሮ መኖር የሚከለክል ሸሪዓዊ ተጨባጭ ምክንያት ሳይኖርበት እንደዚሁ ጥቃቅን የሚባሉ ነገሮች ከነበረ አያሉት ኋላ ላይ ንካሁን ያሰረው ከአባት ቀጥሎ ቅድሚያ ሊሰጠው የሚገባው ወልይ ወይም ኃላፊ ግለሰቡን አይቶ አጥንቶ ይሆናል ብሎ አምኖበት እስካደረገው ድረስ ንካሁ ችግር የለውም እንላለን። ሌላኛው ጥያቄ አባቴ በህይወት የለም፣ ሳገባ አያቴ ወንድሜን እንዲወከል አድርጎ ንካህ ተደረገ። ወንድሜ ከሚሰግዱት አይደለም፣ ዱዓም አድርጎለት አሁን ንካችን እንዴት ይታያል የሚል ጥያቄ ነው። ሶላት የማይሰግድ ሰው ሶላትን ሙሉ በሙሉ የተወሰው ራሱም ኃላፊ ሆኖ ማሰር አይችልም፣ ሌላን ሰውም ወክሎ ማሳሰር አይችልም፣ ተወክሎም ማሰር አይችልም። በዚህ መልኩ የታሰረ ንካህም እንደ አዲስ መታሰር ይኖርበታል። አላህ ተባረከ ወተዓላ ቀልቡን ይመልሰው። ሌላኛው ጥያቄ እኔ ያለሁት ሳውዲ ነው፣ ካገባሁ 2 ዓመት ነው፣ ግን ንካሁን ያሰረው አባቴ ነው። አባቴ አስካሪ መጠጦችን ይጠጣል፣ ሽርክም ያሻርካል፣ ሶላትም አይሰግድም፣ ረመዳን ሲመጣ ይሰግዳል። እሱ ያሰረልን ንካህ ትክክል ነውን? ካልሆነስ ምን ማድረግ አለብን? ከላይ እንደተጠቀሰው ሶላት የማይሰግድ ሰው ያሰረው ንካህ ተገቢ አይደለም። በዚህ መልኩ የታሰረ እንደሆነም ከአባት ቀጥሎ ያለው ወሊ ንካሁ ይታደሳል። ሙስሊም ከመሆኑ ጋር ኸምር የሚጠጣ ሶላትን የማይሰግድን አባት በተቻለን ያክል ልንመክር፣ በህይወት ያለ ልናለቅስለትና ተውበት የሚያደርግበትን መንገድ በተቻለን ያክል ልናፈላልግ ይገባል። ማ ሰለከኩም ፊ ሰቀር ቃሉ ለም ነኩ ሚነል ሙሰሊን ወለም ነኩ ኑጥዒሙል ምስኪን። ጀሀነም እንድትገቡ ምንድን ያደረጋችሁ ሲባሉ የጀሀነም ሰዎች ከሰጋጆች አልነበርንም ነው የሚሉት። ነቢያችንም በሐዲታቸው በእኛና በካህዲያን መሃል ያለው ልዩነት ሶላት ነው፣ የተዋት ሰው ከፍሯል ብላ። ሙስሊም ነኝ ማለቱ ከሙስሊም ቤተሰብ መወለዱ ብቻ በቂ አይደለም። በአመት አንዴ ረመዳንን ጠብቆ ረመዳን ሲወጣ አቆማለሁ ብሎ ከመነየት ጋር መስገድና መጾም ዋጋ የለው። ሌላኛው ጥያቄ እህቴ ከባለቤቷ ጋር ባለመስማማት ሸሪዓ ፍርድ ቤት ወረቀት አውጥታ ንካህ አስወረደች። ከዛ ባሏ አልፈታሁም ንካህ አለኝ አለ። የተፈታችው በሀገራችን የካፊሮች ፍርድ ቤት ነው። ሌላ ባል ብታገባ ትችላለች ወይ የሚል ጥያቄ ነው። በመሰረቱ ከኒካህ ጋር ተያያዥ የሆኑ ጥያቄዎችን ጉዳዩን በግል ሰፋ አድርጎ አብራርቶ እንደዚሁ የተለያዩ ማብራሪያዎችን ተጠይቆ ነው መልስ የሚሰጥበት። የኒካህ ቃል ኪዳን እጅግ በጣም ከባድ ከመሆኑ አንፃር ከኒካህ ጋር የተያዙ ጉዳዮችም ውስብስብ ከመሆናቸው አንፃር እንደ ሌሎች ጥያቄዎች በጽሁፍ ወይም በድምጽ ተልኮ የሚመለስ አይሆንም። ባለ ጉዳዩ ራሱም ያለውን ነገር ግልጽ አድርጎ ሊናገር ይገባዋል። ካሁን ቀደም በሰፊው ተብራርቷል ይህ ጉዳይ። ሆኖም በጥቅሉ ሙስሊሞች በሸሪዓ ፍርድ ቤት እንደታሰሩት መጨረሻ ላይ አለመግባባት ከተከሰተና መለያየቱ የግድ ከሆነም በሸሪዓው ነው ሊለያዩ የሚገባቸው። ሲገቡ በሸሪዓው በር ገብተው ሲወጡ በኩፍሩ በር ሊወጡ አይገባም። በሸሪዓ ፍርድ ቤት መታሰሩ እስላም ስለሚያዘኝ ብሎ መጨረሻ ላይ ጥቅም ስለማገኝበት ብሎ በዘመናዊ ፍርድ ቤት መፈታቱ
ሸሪዓውን ግማሹን አምኖ ግማሹን ማስተባበል ነው የሚሆን። በአላህና በመጨረሻው ቀን የሚያምን ወንድም ይሁን ሴት አላህና መልእክተኛው አንድን ነገር ካዘዙ ከደነገጉ ሌላ አማራጭ ሊፈልጉ አይገባ። ሙስሊም ሴቶች አላህን ሊፈሩ ይገባቸዋል። ከባላቸው ጋር በሐቅ በሆነ ነገር በተጣሉ ቁጥር ፌደራል ፍርድ ቤት እያሉ ከመሮጥ ሊታቀቡ ይገባቸዋል። ሸሪዓን ትቶ ወደ ሌላ ህግ መሄድ የጃሂልያ መገለጫ ነው። አፈ ሁክመል ጃሂልየት የብጉን የጃሂልያን ህግ ይፈልጋሉ እንዴ ብሎ አላህ ተባረከ ወተዓላ። ባልና ሚስት በመሃላቸው አለመግባባት ከተፈጠረ ቁጭ ብለው ሊወያዩ፣ ሊረዳዱ፣ ሊተማመኑ ይገባቸዋል። ነገሩ ከከረረና በሁለቱ ማይፈታ ከሆነ ሐከመ ሚን አህሊሂ ወሐከመ ሚን አህሊሃ ተብሏል። ከሱም ከሷም ቤተሰብ አስተዋይ የሆኑ አስታራቂዎችን ፈልገው ሽማግሌዎችን ፈልገው ጉዳዩን በጥልቀት ሊመረምሩ ለአላህ ብለው ለማስታረቅ ሊሞክሩ ይገባል። ይሄም ተደርጎ ነገሩ ከከረረ ባል ሁለት ምስክሮችን ቁጭ አድርጎ ፈትቻለሁ ይላል። በክብር እንዳመጣው በክብር ወደ ቤተሰቦቿ ይመለሳል። በዚህ ጉዳዩ ያልቃል። በሚፈታበት ጊዜ ውስጧን ለማጽናናት አቅሙ የፈቀደውን ያክል በበጎ ፈቃደኝነት መስጠት ይጠበቅበታል። ወላኪን ያፈራውን ንብረት በሙሉ ግማሹን ይስጠኝ ካልሰጠኸኝ በመንግስት አስፈራራለሁ የሙስሊም ሴት ባህሪ የሙስሊም ሴት ስራ አይደለም። ሰው ሰራሽ ህግንም ተጠቅማ የወሰደችው ገንዘብ ሐላል አይሆንላትም። የወንድምህን ንብረት አትንካ ደስተኛ ሆኖ የሰጠህ እስካልሆነ ድረስ መፋቂያ እንኳ ቢሆን ብሏል ነብያችን አለይሂ ሰላቱ ወሰላም። ንካሁን ከሸሪዓ ውጪ ባለ በሌላ በካፍር ፍርድ ቤት ማውረዱን በተመለከተ የፍርድ ቤቱ ሰራተኞች ጠርተው አናግረው አሳምነው ፍቺውን በራሱ ፍላጎት በአንደበቱ በፍርማው እንዲፈታ አድርገውት ከሆነ ፍቺው ይጸድቃል እንላለን። እሱ ሳይመጣ እንደዚሁ ካፍር ፍርድ ቤት ላይ የሚሰሩ ካፍር ሰራተኞች ንካሁን አውርደናል ብለው ከሆነ ካፍር ሙስሊም ላይ መፍረድ መወሰን አይችልም። ንካሁ ሊወርድ አይችልም። የሙስሊሞች ቃዲ ከሆነ ነው ጉዳዩን ግራ ቀኝ አይቶ ጠርቶ ለማናገር ሞክሮ ብዙ ካጠና በኋላ ቢያወርድ ይወርዳል የምንለው እንጂ ካፍር የሙስሊምን ንካህ ማውረድ አይችልም። ካፍር ቃዲ ሆኖ ሙስሊሞች ላይ መፍረድም አይችልም። ወላኪን የካፍሩ ፍርድ ቤት ላይ ተጠርቶ አናግረውት አሳምነውት በራሱ አንደበት ባፉ ፈትቻለሁ ቢል አልያ ደግሞ ጽፎ ፈትቻለሁ ቢል ወይም ቢፈርም ንካሁ ይወርዳል እንላለን። ከፈታ በኋላ ንካህ አለኝ አለ የሚለውን በተመለከተ በጊዜው አስፈራርተውት አስገድደውት ከሆነና ፍዕለን በተጨባጭ ፈርቶ ከሆነ የፈታው ተገዶ የፈታ ሰው ንካሁ አይወርድም። ወላኪን እዛ ቦታ ላይ ተደራድረውት አሳምነውት ከፈታ በኋላ ፈትቻለሁ ቢል ንካህ የለውም። የመጨረሻው ጥያቄ እኔ በጣም የምወዳት ልጅ አለችኝ። ለዲኔ ያለኝን ጥንካሬ ለመለየት እንድትሞት እፈልጋለሁኝ። ፈላህ ሙስተዓን። በዛም ላይ ከሶበርኩኝ ከእሳት መጋረጃ ትሆነኝ ዘንድ አስቤ ነው። እንዴት ይታያል ይላል ነቢያችን አለይሂ ሰላቱ ወሰላም። ከጠላት ጋር መገናኘትን አትመኙ አሉ። ከካፍሮች ጋር ጂሃድ ላይ የተገናኛችሁ እንደሆነ ግን ጽኑ አሉ። አላህን ተባረከ ወተዓላ ሙሲባ ፈተና አምጣብን ብለን አንለምንም አንጠይቅም። ፈተናው ግን የመጣ እንደሆነ እንሰብራለን። በመሆኑም ልጄ እንድትሞትብኝ እፈልጋለሁኝ ስህተት ነው፣ ተገቢ አይደል። አላህን መፈታተን ነው የሚሆን። ራስንም ለፈተና አሳልፎ መስጠት ነው የሚሆን። ጠይብ በፈተናው ብትወድቅ ወይም ብትወድቂ ምንድነው የምትሆነው? ከሩቅ ሆነው ሲያስቡትና ጉዳዩ ሲከሰት አንድ አይደለም። አተርፋለሁ፣ የአላህን ውዴታ አገኛለሁ፣ ከእሳት ጥላ ትሆነኛለች ተብሎ የተመኙት ነገር ቢከሰትና ባይሰብሩ መክሰር የማይቀር ነው የሚሆን። በመሆኑም ይሄን ማድረግ ተገቢ አይደለም። አላህ ተባረከ ወተዓላ ረሕመቱ ሰፊ ነው። ሳይፈተነን መስጠት ማድረግ ይችላል። ነቢያችን አለይሂ ሰላቱ ወሰላም አንድ ግለሰብ ታሞ ሊጠይቁት ሄዱ። ሲገቡ ሰውነቱ በጣም ተጎድቶ መንቀሳቀስ አይችልም። እንደው ያደረግከው ዱዓ ነበር ወይ ብለው ጠየቁት ነቢያችን አለይሂ ሰላቱ ወሰላም። አዎን ያደረግኩት ዱዓ አለ ጌታዬ ሆይ አኺራ ላይ የምትቀጣኝ ቅጣት ካለ እዚሁ ዱንያ ላይ ጨርሰልኝ ብዬ ዱዓ አድርጌያለሁ አላቸው። ይህን የነቢያችን አለይሂ ሰላቱ ወሰላም አትችለውም እንደው አላህን ከጠየቀው አይቀር ረበና አቲና ፊ ዱንያ ሐሰነ ወፊል አኺረቲ ሐሰነተን ወቂና ዐዛበን ናር፣ ጌታዬ ሆይ በዱንያም መልካሙን በአኺራም መልካሙን ስጠኝ ከእሳት ቅጣትም ጠብቀኝ ብለህ ዱዓ አታደርግም ነበር እንዲያሉትና ነቢያችን ዱዓ አደረጉለት። ከዛ ዳነ፣ ተነስቶ ቁጭ አለ የሚል ሐዲስ አለ። አላህ በዱንያም በአኺራም መልካሙን እንዲሰጠን በደፈናው በጥቅሉ ዱዓ ማድረግ ይቻላል። የጌታችን ረሕመቱ ሰፊ ነው። هذا والله أعلم والسلام عليكم ورحمة الله وبركاته